አካባቢን እየሰደባችሁ የባሰ ልጅቷ ላይ ነገር ታከራላችሁ እንጂ ምንም ነገር የምታደርጉላት ነገር የለም። እናንተ እዚህ ሶሻል ሚዲያ ላይ ተለጥፋችሁ አፋችሁን ትከፍታላችሁ። ልጅቷ ግን እዛ እስር ላይ ሆና ግን ለማጉላላት ትቸኩላላችሁ። እኔ ምንም እግዚአብሔርን ይሄ አይዋጥልኝም። በቃ በሌላ ከዘር እንድትን እያደረጋችሁ ልጅቷን የባሰ ሌላ መንገድ ውስጥ አትክተቷትኝ። ለእሷ ያዘነላት ሰው አካባቢን የባሰ እየተሳደበ ልጅቷ ላይ ሌላ ነገር እንዲከተትባት አታድርጉ። እግዚአብሔርን ውሸታም ናችሁ፣ ውሸታም። ጃኒ ተከታይ ስላላት ተከታዮቿ ምናምን እናንተን ጎበዝ ብለው ሰፖርት እንዲያደርጓችሁ በጊፍት ምናምን እንዲያሽቃብጡላችሁ ነው። ለልጅቷ ግን አይጠቅምም። እዛ ምድር ላይ እንዲስትሉ የባሰ እልጥ እያስያዛችኋት። እስኪ እንደዚህ ስላሉ ምን አባታቸው ያመጣሉ እያሉ ልጅቷን የባሰ ነው የማይሆን ነገር ውስጥ የምትከቷት። ልክ እንደነ ጆን ዳንኤል አፋችሁን ዘግታችሁ ለጃኒ ድምፅ መሆን ካለባችሁ በስነስርዓት በአግባብ ድምፅ ሁኑላት። እውነት እችን ልጅ ካዘናችሁላት ውሸታም ናችሁ። አታዝኑላት። አንቺ እኮ ይቅርታ ትጠይቅ ተዋት ነው ያልሽው። እኔማ መጀመሪያም ጊዜ ይቅርታ ትልቅነት ነው። ጀስት ይቅርታ ትጠይቅና ተዋት። ይሄንን ልጅ ናት፣ አታካብዱባት። ስንት መጥፎ ሰው አለን ያልኳቸው ከመጀመሪያም ጀምሮ ነገሩ ሲጀመር። ግን ዛሬ ቴቴ ማለት ነው እኔን ነጥብ ለማስጣል ወይ እኔን መጥፎ ስለመክተት እሱ ጥሩ ለመባል ኔ ቤታዩ ጆይን እንደ ድንገት ቤቱ ስል ኔ ጃኒን አሳሰራችኋት አይደለ? እናንተ የድሬዳዋ ሰው ለመሳደብ ጀመረ። በአንተ አፍ ነው ጆን ዳንኤል ብዙ ነገር የደረሰበት። አሁንም ደግሞ የድሬዳዋ ህዝብ እንዲህ ነው እያል ከፖለቲካ ከመንጋ እያያያዝ እስኪ ምን አባቱ ያመጣል፣ እስኪ እሱ ወንድ ከሆነ እንዲያስደርጋታል እስኪ እኔው ብለው የባሰ ልጅቷ ላይ ነገር ነው የምጠመጥሙባት። ውሸታም ናችሁ። የጃኒ ተከታዮች በትክክል እያየዋቸው ነው። ምንም ሳይሉ ለጃኒ ድምፅ ሁኑላት፣ ይቅርታ ጠይቃለች፣ ተዋት ነው የሚሉት። እነዚህ ትክክለኛ ጃኒን የሚወዷት ሰዎች ናቸው። በትክክለኛ ሴራ የማያስቡ። ሴራ የሚያስብ ሰው ግን አውቆ ከብሔር ጋር ምናምን እንደዚህ ቅልቅል ያደርግባታል። ነገሩ እዛ ምድር ላይ ልጅቷ ላይ ይብስባታል። እኔ በዚህን ያህል መጠን ነው ማርያምን የምረዳው። አላቅም የእናንተን አረዳድ። እንደፈለጋችሁ ሰዱት፣ እንደፈለጋችሁ ተብትቡት፣ እንደፈለጋችሁ መሳደብ ትችላላችሁ። እኔ ግን በእኔ አመለካከት ግን ጃኒ ይቅርታ ጠይቃለች። ከእሷ በላይ ብዙ የሰሩ ሰዎች አሉ፣ ብዙ የበደሉ አሉ፣ ምድር ላይ ሆነው ሲሳደቡ የነበሩ አሉ። እነሱ መቀጣት ሲገባቸው እች ልጅ በዚህን ያህል መጠን መደረግ የለባት። መቀጣጫ ብዙ ሰው መቀጣጫ መኖር ነበረበት። ይቅርታ ጠይቃለች። ደግማ እንዲህ አይነት ስህተት ውስጥ ምገባ ከሆነ የራሳቸው እንትን ያርጉ። ይሄ ግን በቃ ይቅርታ ጠይቃለች። የአፍ ስህተት ነው፣ አለቀ። መዘጋት የሚችል ነገር ነው። ከዚህ በኋላ ግን ነገሩን አታክሩባቸው። እነዚህ ወጣት ላይ ነገር የምታከሩት እናንተ ናችሁ። እናንተ በሶሻል ሚዲያ 13 ዓመት እናንተ ናችሁ። ሁል ጊዜ ጌመሮች ላይ እንደዚህ መጥተው በስነስርዓት የሚጫወቱ ልጆች ላይ ነገር የምተበትቡት እራሳችሁ ናችሁ። ውሸታም ናችሁ። አታዝኑላቸውም። ከሃዲ ጆን ዳንኤልን ይኸው አሁን የት ነው ያደረጋችሁት? ከሃዲ ናችሁ። ጆን ዳንኤል ያሁላ ተከታይ እንዳለው ያሁላ ወዳጅነን እንዳላችሁት ልክ እስር ቤት ሲገባ ሁላችንም ከሀስከፐ እኔ እንደውም ከጆን ዳንኤል ጋር ተጣልቼ እንኳን አልስማማ ምን አልልም፣ አልስማማም፣ አናወራም። ተጣልተን ነው በዛ የገባው። እንደዛ ሆኖ ግን በጣም ማርያምን ያሳዝነኝ ነበር። ሁላችሁም ማን ይሄ እቴቴ የሚባለው ግን ነገር ሲያከርበት የነበረው እሱ ነው። ገብቶ ዘራፍ በል መጨረሻ ላይ ወጥቶ ደግሞ እንዴት አየር መንገድን ይናገራል ብሎ ያዞረበት ሲሆን ዛሬም ጃኒ ላይ መጥቶ የድሬዳዋ ህዝቦች እንዲህ ናችሁ እንዲህ እያለ ይሳደባል። ከፖለቲካ ጋር ያያይዘዋል። እዛ ምድር ላይ ምንድን ነው ይችን ልጅ የሚሏት? ይሄ ማለት እኔ አልፈልግም። ግን ልጅቷ ላይ ሌላ ነገር አተብትቡባት። በቃ 4 ነጥብ አተብትቡባት። ቢያንስ እንኳን እስኪ ይረጋጋ ነገሩ። ወዲያውን ነገር አፋችሁን ትከፍታላችሁ በእናንተ ምክንያት። እንዴ ጓደኞቿ እኮ አብረዋት የሚጫወቱት እኮ አፋቸውን እኮ አልተነፈሱም እኮ። የሚያውቁት ነገር ቢኖር ነው ተውች ልጅ ላይ ሌላ ነገር አታድርጉባት ምናምን የሚሉት እኮ ምክንያት ስላላቸው ነው። አጠገባ ያሉት ከነሱ በላይ ልትሆኑ አትችሉም። የእውነት ግን ድምፅ መጠየቅ የምትፈልጉ ሰዎች ጃኒ ይቅርታ ጠይቃለች። እባካችሁን በሰላም በቃ እህታችንን ልቀቋት። እንደዛ ነው እንጂ የሚባለው። ከፖለቲካ ጋር እያቧካችሁ ልጅቷ ላይ ነገር አትጨምሩባት። 4 ነጥብ። ይህንን ነው እኔ የማውቀው።